እንዴት ናችሁ? ጤና ይስጥልኝ። ሰላም ናችሁ ወይ? ለኢትዮጵያውያን ወዳጆቼ ነው። በተለይ ማህበራዊ ሚዲያ ላይ የምትከተሉኝ የኔ አይነቶች ነጫጭ ጸጉር ያለን ሰዎች ዛሬ መልእክት አለኝ። ይሄ ምንድነው? እኔ ለምሳሌ እዚህ ሊንክዲን ላይ 10 ዓመት አካባቢ አልፎኛል ከብዙዎቻችሁ ጋር ከተዋወቅኩ ማለት ነው። ነገር ግን ማህበራዊ ሚዲያ ላይ የመጣን ፎቶ ምናምን ፖስት ማድረግ ኦር ዋትኤቨር መቼ ነው ከዚህ ወደ ላይ ከፍ የምንለው? እስከ መቼ ድረስ ነው ትንንሽ ነገሮችን እያደረግን ላይክ በዛ ኤሪያ ላይ የምንሰባሰበው የሚል ሁሉ ጊዜ ጥያቄ አለኝ። ለምሳሌ አንዳንድ በጣም ማከብራችሁ በጣም ጎበዝ ወንድሞች አላችሁኝ ወይም እህቶች በጣም የተማራችሁ፣ ነገር ግን ብዙ ጊዜ ማህበራዊ ሚዲያ ላይ ስትመጡ ማየው የሆነ ሀገር ስትሄዱ ኤርፖርት ላይ ፎቶ መነሳት ወይም የአውሮፕላኑን ፎቶ መለጠፍ ወይ እንደዚህ ትልልቅ ህንፃዎች ጋር ፓሪስ ምናምን ስትሄዱ ከፓሪስ የኤፈል ታወር ጋር ምናምን ከዚህ መውጣት አለብን። ትንሽ ከፍ ማለት አለብን ማለት ነው። እና ማህበራዊ ሚዲያውን ለራሳችን ሀገር ለራሳችን ህዝብ በተለይ ተሰባስበን አብረን ስራ ለመስራት ብንጠቀምበት የሚል ትዝብትና ልመና ነው ለእናንተ ማቀርበው። ምክንያቱም ይነው በቃ ጊዜ ቆሞ አይጠብቀንም። ብዙዎቻችን የው ነጫጭ ጸጉሮች እያየን ያለ ነው። ያው አጫጭር አድርገን እየተላጨንም አንዳንዴ ለመደበቅ እንሞክራለን እንጂ ይነው ጊዜ እየሮጥን ያለው እና ዝም ብለን እንደዚሁ ትንንሽ ነገሮች እያደረግን ፎቶ ፖስት እያደረግን ፎቶ ላይክ እያደረግን ምናምን መተው አለብን ማለት ነው። አትሊስት ኦኬ ፎቶ ይቀጥል፣ ቀልድ ምናምን ማድረጉ ይቀጥል፣ ነገር ግን ስራ መስራት አለብን። እኔ ከየስ ኢትዮጵያ ነው ያየሁት። ስራ መስራት ይቻላል። ትልልቅ ነገሮችን መስራት ይቻላል። ተለቅ አድርጎ ማሰብና እዛ አካባቢ ደጋግሞ መሰባሰብ ነው የሚያስፈልገው ማለት ነው። እና ህዝባችን ከኛ ብዙ ይጠብቃል። አብዛኞቻችን ከዝቅተኛ ኢኮኖሚ ካለው ቤተሰብ ነው የመጣ ነው እና ሌሎቻችን ደግሞ በስደት ሀገር ነው ያለ ነው። ከዚህ ሁሉ ጀርባ ድህነት አለ። ከዚህ ሁሉ ጀርባ የተሻለ ህይወት መፈለግ አለ። ግን እስከ መቼ ድረስ ነው ይሄንን ውርደት የምናወርሰው እኛ ለትውልድ ነው? አሁን እኮ አዲስ አበባ ዩኒቨርሲቲ ገባው ከሚለኝ ወጣት ይልቅ በጣም በደስታ ሲናገር ማየው ሌላ ሀገር ሄዶ የተመዘገበ ወጣት ነው። በእጅ የያዙት ወርቅ እንደ መዳብ ይቆጠራል እንደሚባለው በሀገራችን ላይ ያለ ዩኒቨርሲቲ መግባት ወር እድል ማግኘት፣ ኢትዮጵያ ውስጥ ስራ ማግኘት፣ ኢትዮጵያ ውስጥ የሆነ ነገር ስራ መጀመር እንደ ዜና አይነገርም። በብዛት ማየው ዩቲዩቡን እንዳለ ያጨናነቀው የውጭ ሀገር ስቶሪ ነው ማለት ነው። ይሄ ነገር ያሳዝነኛል፣ ያሳፍረኛል ማለት ነው። እንደ አንድ ኢትዮጵያዊ እንደ አንድ አፍሪካዊ ራሳችን በራሳችን የምናቀለው ነገር በጣም ነው የሚገርመኝ። እና ዝም ብሎ ቁጭት ደግሞ ዋጋ የለው። ሰብሰብ ብለን ስራ መስራት አለብን። እና እኛ አሁን በአይነቱ ለየት ያለ የኢንቨስትመንት ስራ ጀምረናል። እግዚአብሔር ይመስገን። አሁን በመስከረም 30 ቲንክ ነገ መሰለኝ የሚጠናቀቀው እና ከ50 ሺህ ብር ጀምሮ እስከ 500 ሺህ ብር እያዋጣን እሱን ወስደን ለስጋ የሚሆኑ በሬዎችን በማደለብ በመሸጥ ለወጣቶቹ ስራ እድል መፍጠር፣ እኛ ደግሞ ማህበራዊ ሚዲያን ፎቶ ከመለጠፍ ያለፈ ከመስተዳደቢያ ያለፈ ጠንከር ያለ ኢቭን ፖለቲካ ራሱ ቢሆን ጠንከር ያሉ ጉዳዮች ላይ በስነ ስርዓት ኦነስት ሆኖ ቁጭ ብሎ በመረጃ ሞግቶ ለህዝብ አማራጭ ማሳየት ጭምር፣ ከዛም ያለፈ ኢንቨስትመንት ሰርተን ኦር ኦንላይን ኮርሶች እየሰጠን ተሰብስበን አብረን ስራ እየፈጠርን ለወጣቱ ምሳሌ መሆን አለብን ማለት ነው። ስለዚህ ነው አብራችሁን ስሩ። ከኛ ጋር መስራት አይጠበቅባችሁ። እርስ በርስ ከጓደኞቻችሁ ጋር ስሩ። ኢትዮጵያ 130 ሚሊዮን ህዝብ ያለው ሀገር ነው። ይሄ ሁሉ ህዝብ ገንዘብ ሲያዋጣ፣ ሀሳቡን ሲያዋጣ፣ ጊዜውን ሲያዋጣ፣ ስራ ልምዱን ሲያዋጣ ከሀገር ውስጥም ከሀገር ውጭም፣ አሁን ሀገር ውስጥ ሀገር ውጭ የሚለው ጉዳይ የድሮ ታሪክ ነው። ለምን ቴክኖሎጂ ቀላል አደረገው ማለት ነው። ሀዋሳንም አዲስ አበባንም ዋሽንግተን ዲሲንም ቤጂንግ ቻይናም አውስትራሊያንም እኩል ርቀት ላይ ያስቀምጧቸዋል ቴክኖሎጂ። አሁን ሀሳባችን ዘመናዊ ከሆነ የቦታ ርቀት አይገድበንም ማለት ነው። እኔና እናንተ በእነኚህ ዘመናዊ ስልኮች ምን ያህል ዘመናዊ ሀሳብ እናስባለን የሚለው ብቻ ነው። ሁለተኛ ነገር እንታመናለን ወይ ለቃላችን፣ ወይስ እድሉን ስናገኝ ወንድማችንን አሳልፈን እየሰጠን ሰውን በገንዘብ እየቀየርን ነው የምንሄደው ነው? ይሄ የሞራል ጥያቄ፣ እያንዳንዱ ሰው የህሊና ስፋት ጥያቄ ነው። እኔ ብዙ ጊዜ ተናግሬዋለሁ።
እኔ ማህበራዊ ሚዲያ ላይ የምመጣው ፋሽን ሾው ለማድረግ አይደል። ይሄ የሆነ ሸሚዝ ለማሳየት ወይ አፍንጫ ለማሳየት ወይ ጺምና ጸጉር ለማሳየት አይደል የምመጣው። ኦኬ በጣም ጠንከር ያሉ ስራዎች አብረን እንድንሰራ ፈልጋለሁ። በቃ አሁን በተለይ ሊንክዲን ላይ ፎቶ መለጠፋችን ያብቃ፣ ሰርቲፊኬት ዋሬቨር መለጠፋችን ይብቃና ስራ እና ስራ ነክ ነገሮች እንነጋገር። አንዳችን ለሌላውን አብሮ ለመስራት እንጋብዝ። 10 ሰው ብትጋብዝ አንዱ አብሮ የሚሰራ ይሆናል። 100 ሰው ብትጋብዝ 10 ይመጣሉ አብሮ የሚሰሩ። ከ1000 ሰው ውስጥ 3 ሰው 4 ሰው አለ ጎበዝ ልበቀና ይሆን፣ ሌሎቹ ደግሞ እያዩ ይከተላሉ ማለት ነው። ስለዚህ አደራ 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 ነው የምላቸው ነው ኢትዮጵያውያን፣ እባካችሁ እባካችሁ እባካችሁ፣ በተለይ እኔ አይነት ነጫጭ ጸጉር ያለን ሰዎች በቃ አለቀ። አሁን ፎቶ መለጠፍ እናቁም ማለት ነው። የፎቶ ጊዜ ያብቃና ወደ ስራ እንምጣ። ለወጣቶች የስራ እድል እንፍጠር። ማህበራዊ ሚዲያውን ራሳችንና ሀገራችንን ለማገዝ እንጠቀምበት። ፖለቲከኛ እንደምታውቁት ፖለቲካ በየጊዜው አቅጣጫውን ይቀይራል። እኛ ግን እኔና እናንተ እዚሁ አለን ማለት ነው። ፖለቲካ መንገዱን እየቀየረ ምናምን የተወሰነ ጊዜ የተጣሉ ሰዎች ከዛ በኋላ ተቃቅፈው ሲሳሳሙ ምናምን እያየን እየታዘብን ቁጭ ብለን እድሜያችን ግን ጥሎን ይሄዳል ማለት ነው። ዝም ብሎ መርዶ ነጋሪ ወይም ደግሞ ተራ ወሬዎችን ፖስት ማድረግ ትተን ጠንከር ያሉ ጉዳዮችን ይዘን እንምጣ። እኔ ወጣቶች፣ በጎ አድራጎት፣ አሁን ደግሞ ግብርና፣ ኢንቨስትመንት፣ እነኚህ ሶስቱን ጉዳዮች ነው ከእናንተ ጋር ትምህርትና ወጣቶች፣ የግብርና ኢንቨስትመንት፣ በጎ አድራጎት ስራ እነኚህ ናቸው። ሌላ ጉዳይ የለኝ። ምንም የተለየ ፋሽን ለማሳየት አይደለም የመጣሁት እንዳልኳችሁ፣ ወይም ይሄ አሜሪካ ደረስኩር ዋሬቨር ዜና ማርገን አይተነዋል። ሳር ቅጠሉን ፎቶ እያነሳንም ለጥፈናል። ሁላችንም የጥፋቱ አካል ነን። አንዳንዴ ወደ ኋላ ሳየው ይገርመኛል። ምሳሌ አንዳንድ ጓደኞች ያሉ በፍጹም ማህበራዊ ሚዲያ ላይ ፖስት የማያደርጉ ጓደኞች አሉ። መጀመሪያ ግን ፖስት የሚያደርጉት አውሮፕላን ላይ ሲወጡ፣ የሆነች ሀገር ሲሄዱ፣ የሆነ ዩኒቨርሲቲ ወይም ኮንፈረንስ ከሄዱ ያለት ማህበራዊ ሚዲያው እንዳለ ፎቶ በፎቶ ይሆናል ማለት ነው። ከዛ ሀገር ቤት ሲመለሱ የጠፉ እስር ቤት የገቡ አይነት ነው የሚያስመስሉት። ምንም ስቶሪ አታይ። ኦንሊ ታይም አንዳንድ ጓደኞቼ ስቶሪ ፖስት የሚያደርጉት ከኢትዮጵያ ከወጡ ብቻ ነው። እንደዛ አይነት የተታለለ እንትን መተው አለብን ነው። በቃ ማደግ አለብን። ጠንካራ ነገሮች መስራት መጀመር አለብን። ትንንሽ ነገሮቹ ለፈገግታ ያስፈልጋሉ፣ ግን እድሜ ልክ ደግሞ ተራ ነገር መስራት ይደብራል። እና በተለይ ግብርና የተማራችሁት አሁን አብረን የምንሰራበት ጊዜ ደርሷል። ኢንቨስትመንት ላይ ያላችሁት፣ ገንዘብ ያላችሁ፣ ለወጣት ስራ እድል እንዲፈጠር የምትፈልጉ፣ ቢዝነስ የምታውቁ የምትመክሩን ጊዜ አለ። እየተመካከርን እንረዳዳ፣ አብረን እንስራላችኋለሁ። የመጨረሻ ጥሬ ነው እና በጣም አመሰግናለሁ። የፎቶ ፖለቲካ፣ የፎቶ ጫወታ፣ የፎቶ ላይ ምናምን ኮሜንት እናብቃ፣ ስራ እንስራላችኋለሁ። በጣም አመሰግናለሁ።